ሰሞኑን በማህበራዊ ሚዲያ እኔ ሞቼ ነበር ገለውኝ ነበር በቲክቶክ በምናምን በጣም ብዙ ወዳጆቼን አስደንግጧል፣ ቤተሰቦቼን ጨምር። ከሰው እኮ ነው የተፈጠርነው። እኛ ቤተሰብ የለንም እንደ ቤተሰብ? አዎ መነኩሴ ሞተ ነው፣ ደንግጠን አይደለም፣ በፈቃዳችን ሞተናል። ያለ ፈቃዳችን ግን ማንም እንዲገለን አንፈልግም። ሰማችሁ? በጣም የሚያሳፍር ትውልድ። የጠላትስ ሞት ቢሆን ያስደስታል ወገኖች። አያችሁ፣ እንዲሁ የተወደደ ሰው ያለዋጋ ክቡር አባታችን መልአከ ኤዶም አስተካክሎ ነው የጠራኝ። ደግሞ መልአከ ኤዶም አባ ሕርያቆስ ጥቁር አንበሳ ሆስፒታል ሕክምና እንደገቡ ሞተዋል አለኝ። የናዝሬቱ ተስፋ የማርያም ልጅ ክርስቶስ የትንሣኤው ምስክር ሆኜ ገና ብዙ ዘመናት እግዚአብሔርን አገለግለዋለሁ። ጠላት እንደሚያሟርቱብን አይደለም። ይሄው አለን። ሰዎች ሁሉ አላምን ብለው ቪዲዮ አድርግ እስቲ ይሉኛል። ጣቢታ የምትባል አንዲት ሴት ሞተች ተብሎ ተለቀሰላት። ምን ሆነች ተብሎ ለቅሶ ደራሾች ተሰበሰቡ። ሙሾ አውራጆች በግጥም እያሰለቀሱ ህዝቡን በለቅሶ አወቁት። አልቃሽማ አታጣም የእናቴ ልጅ ከሞት፣ ከንፈር መጣጭ አታጣም የእናቴ ልጅ ሙት እንጂ ቀባሪማ አለ። እኔ አንዳንድ ቀንም ይሄን ያክል ወዳጅ አለኝ እንዴ እስክል ድረስ ደርሻለሁ። እግዚአብሔር በሚያውቀው። ሰማችሁ? ፎሎ ለማግኘት ላይክ ለማግኘት ቪው ለማግኘት እንደው ሰው ሞተ ማለት እንደው እንዴት አይነት ህሊና ቢኖረን። ወንጌል ለጠላቶቻችሁ ጸልዩ ይላል። የሚያሳድዷችሁን መርቋቸው ጸልዩላቸው ይላል። አያችሁ? አሁን እንዴት አይነት ህሊና ክርስትናችን ምን አይነት ካባ እንደለበሰ ታዘቡት። አሁን ይህንን የሌሎች ቤተ እምነት ሰዎች ይመስሏቸዋል። ውሸት ነው፣ የኛ ቤት ሰዎች ናቸው። የኔማ ተራ ገና ኩታራ ምኑን ያስኩትና አባቶቻችን ሊቃነ ጳጳሳትን ሳይቀር የሚሏቸውን ጉድ ብታዩ እንደው በዚህ ጉባኤ ያላችሁ በጻድቁ በተክልዬ እላችኋለሁ። አንድ ነገር ብቻ ልበላችሁ። አባቶችን የቤተ ክርስቲያን መምህራንን የማይገባ የጽርፈት የማይገባ ክፉ ቃል እየተናገሩ የሚለጥፉ ሰዎች ለቤተ ክርስቲያን የተቆረቆሩ ሰዎች አይደሉም። ናቸው ወገኖቼ። ይሄው እንደናንተ በወንጌል የሉም። ገብተው የሚያስቀድሱ ጫማቸው እንኳን ወልቆ እንኳን አይተን የምናውቀው ሰው አይደሉም። እና አንድ ነገር ልበላችሁ፣ በሶሻል ሚዲያ የሁሉ ካሜራ ተደርድሯል። እናንተንም ትዝብት ውስጥ ከትቼ ነው የምነግራችሁ ወንድሞቼ። ነቀፌታ ግን አይደለም። በደንብ አድርጋችሁ ስሙ። አባቶቻችሁ በዚህ ልክ ሊቃነ ጳጳሳት የቤተ ክርስቲያን መምህራን አባቶች ሲሰደቡ ለምንድን ነው መልስ መስጠት ማትፈልጉ? ሚዲያችሁን በአደባባይ እናስተዋውቅላችኋለን። እኛ ያላከበርናቸውን ጳጳሳት የትኛው ቤተ እምነት መጥቶ እንዲያከብርልን ነው? እኛ ያቃለልናቸውን ማን ያክብርልን? የኔን ተው ስለ ራሴ አይደለም ማወራው። የደነገጥኩት ያፈርኩት ሊቃነ ጳጳሳት ላይ እንደው ምን አይነት ቅንብር እንደመጣ አላውቅም። ግማሹን ያሯሩጧቸዋል፣ ግማሹን የሆነ ነገር ያደርጓቸዋል፣ ግማሹን ከነጭ ሴቶች ጋር ለጥፈው አቀናብሯቸዋል። እግዚአብሔር መንፈስ ቅዱስ ሁላችን የሚቅር ይበለን። እነሱ ለእግዚአብሔር ከፍ ያሉ ናቸው። ስልጣን የተቀበልነው በእነሱ ነው። ቢያዝኑብንስ እናቴ ልጅ መንበር ላይ ጠጋ ብሎ በታቦቱ ፊት ቆሞ ቢያዝኑብንስ አባቶቻችን እንዴት ይታረቀን እግዚአብሔር? እንዴት ይዘንልን እግዚአብሔር? ይሄው እርስ በርሳችን ተጠላለፍን፣ ምቀኞች ሆንን። እግዚአብሔርን ስለገለጥነው ነው እኮ እግዚአብሔር የገለጠን እንጂ የሚገለጥ ማንነት እኮ ኖሮን አይደለም። ክርስቶስን ስለገለጥነው ክርስቶስ ስለገለጠን እንጂ። እና በሶሻል ሚዲያ የምትጠቀሙ ሰዎች እንዲህ አይነት የጥላቻ ንግግር የሚያደርጉ ሰዎችን አካውንታቸውን መዝጋት ነው። ክፋት አይደለም የነገርኳቸው። ሪፖርት አድርጎ ሄት ስፒች የሚል የጥላቻ ንግግር ሰማችሁኝ አይደል? 100 ሰው ቢኖር 100 ሰው ሄት ስፒች የሚለው ላይ ብሎክ የሚለው ላይ ገብቶ ምርጫ ያመጣል። ሄት ስፒች ብሎ ጥላቻ ንግግር ብሎ ቢል አካውንቱ ይዘጋል። ይሄ ነው መገላገያው። 100 አካውንት ይከፍታሉ፣ 100 አካውንት እንዘጋለን።
ለምን ይሄንን በሚዲያ ስለሚሰሙትም ጭምር ነው የምናገረው። አባቶቻችንን አይናገሩ፣ ሊቃነ ጳጳሳትን አይናገሩ። እኛ የተሰጠን እድል ንስሐ እንድንገባ ስለራሳችን በደል እናለቅስ ነው። እኔ እኮ በቅቻ አይደለም፣ እኔ እኮ እናንተ ጋር እኮ የቆምኩት ተሽያ አይደለም። ጻድቁ ምስክሬ እዚህ የሚያቆም ስብዕናም ክብርም የለኝም። እግዚአብሔር ለሸፈነልኝ እናንተ ምንድነው እንደዚህ የሚያረጋችሁ? እግዚአብሔር ነውራችንን ሸፈነ ከባት ያበሳ ስለሆነ፣ እግዚአብሔር አዛኝ ስለሆነ። ማን ያልተሸፈነለት ሰው አለ? መኑ ዘይነጽእ ኃጢአት፣ ከኃጢአት የነጻ ሰው አለ? ግን የሰው ልጅ የእግዚአብሔር የምህረቱ ጥገኛ እንደሆነ ቢገባን ጥሩ ነውና ከፊት ለፊታችን የጾም ሰዓት ነው፣ የስግደት ሰዓት ነው። እስቲ በዚህ ባለው እንኳን ጾም እንጠቀም ወገኖቼ። መኝታችሁን ተውት፣ ከአልጋ ውረዱ፣ እንውረድ፣ ራሳችንን እናውረድ። እውነቴን ነው የምላችሁ። ግድ የላችሁ መሸታ ቤቱን ተውት። አው ጠጅ መጨለጡ ይቅር፣ ማርያምን ነው የምላችሁ። እስቲ ስለዚህችም ሀገር እናልቀስ። እስቲ በእኛ በደል ነውና እግዚአብሔር ሆይ ማራት፣ ታረቃት፣ ወደ ቀደመ ክብራችን መልሰን እንበል። እስቲ በአፍሪካ ነፃ የወጣች ሀገር ተብላ ዓለም የሚያውቃት ሀገር ዛሬ ግን ነፃነቷ ተገፍቶ ከቤት ወጥቶ መግባት የማንችልባት ሀገር ሆናለች። ወተን ምንገባባት ተኝተን የምናገኝባትን ቤት ሀገር እንዲሰጠን እንጸልይ ወገኖቼ። ይሄው አባቶቻችን ከመታረድ አባቶቻችን ከመገደል አልዳኑ። ማን ይጮህላቸው? ለመሞት እኮ ነው የገቡት። አዎ ሰማዕትነቱን እኮ ይፈልጉታል። አዎ መሳሪያ ያልታጠቁ በባታቸው የሚገደሉባት ሀገር ናት ኢትዮጵያ። አያችሁ። እና የእግዚአብሔር ልጆች ወደ እግዚአብሔር የምንመለስበት ሰዓት ይሁን። በቃ እንዲለን እግዚአብሔር በቃ ይበለን። እስቲ አሜን በሉ። አማኑኤል በቃ ይበለን። ከሱ ጋር የምንታረቅበት ንስሐ የምንገባበት የጥል ግድግዳ ፈርሶ ወደ እግዚአብሔር መቅደስ የምንገባበት ዘመን ያርግልን። አሁን ፈይል እንል ነው እንግዲህ። አቤት በመብላት ምክንያት ይኸው በሽተኞች ሆነን እኮ አይደል? እንደው ዘንድሮ ስጋ የሚበሉ ሰዎች ናቸው ታማሚዎች። ደግሞ ስጋውን የሚተካ ፕሮቲን ቤታችሁ አትሰብስቡ። እሺ ያው ትንሿ ነገር ትበቃናለች። አዛኝቷል። የተራቡ በጣም እልፍ ሰዎች አሉ። ቀያቸውን ጥጠው ጎዳና የወደቁ ሰዎች አሉ። ጥጋብ አያዋጣም። አሁን ተንፈስ እንበልለት ለእግዚአብሔር፣ ምህረት እንለምን። በቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንቲ ህንጻ ፊት ለፊት ባለው ሰፊ ብቻ ሳይሆን 60,000 ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። እጅግ ዘመናዊና ጥራታቸውን የጠበቁ 90% ተገብተው የተጠናቀቁ ቤቶችን በ6 ወር ጊዜ ውስጥ ተረክበው የሚኖሩበት፣ በያሻውት የሚያከራዩት እንዲሁም ሸጠው የተሻለ ትርፍን የሚያገኙበት ቤቶችን ሜትሮ ሪል ስቴት ዝግጅቱን ጨርሶ እርስዎን እየጠበቀ ይገኛል። በውስጡም በቂ የሆነ መኪና ማቆሚያ፣ ስታንድ ባይ ጀነሬተር፣ ደህንነት መቆጣጠሪያ ካሜራዎች፣ የከርሰ ምድር ውሃ እንዲሁም ለተለያዩ ዝግጅቶች የሚሆኑ የጋራ መጠቀሚያ ቦታዎችን የያዙ ዘመናዊ መንደርን ይዘንሎት ቀርበናል። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት